ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቀደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁሉ ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ ሰብስክራይብ እና ሼር ማድረግ እንዳይረሳም። በሐሳብ መስጫ ሳጥናችን ላይ ለምትሰጡን ሐሳብ አስተያየት ግን እጅግ አድርገን እናመሰግናለን ውድ ቤተሰቦቻችን። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን እናነሳለን። አትሌቲክስንም የተመለከተ አንድ መረጃ በዚህኛውም ጥንቅራችን ይዘንላችኋል። በባህር ማዶ ስፖርት የመረጃ ክፍለ ጊዜያችን የዓለም ክለቦች ዋንጫ ሊጀመር ሰዓታት ብቻ ይቀሩታል ውድ ቤተሰቦቻችን። ታዲያ በዓለም ክለቦች ዋንጫ ጋር በተያያዘም ከሚሳተፉ ክለቦች ጋር ያይዘን የምናነሳቸው ነጥቦች አሉ። ከዛ በተጨማሪ የዝውውር መስኮቱ ላይ የአውሮፓ ክለቦች ትልቆቹ የሚባሉት እያደረጉትን ያለውንም እንቅስቃሴ በተመለከተ በርከት ያለ ተጨማሪ መረጃ ይዘንላችኋል። በተወዳጁ የእንግሊዝ ፕሪሚየር ሊግ በበርካታ ክለቦች የሚፈለጉ ተጫዋቾችን እናነሳለን። በተለይም በፕሪሚየር ሊጉ ክለቦች ትኩረት የሳቡ ተጫዋቾችን እናነሳለን። ከዛ በተጨማሪ የተጠናቀቁ ዝውውሮች አሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ በቼልሲ በኩል በተለይም ከአጥቂ መስመር ጋር በተያዘ ስማቸው በስፋት ከአንድ ተጫዋች ጋር እየተነሳ እንደሆነ ይታወቃል። ነገር ግን የተጫዋች ቅያሬንም ያካተተ ዝውውር በቼልሲ በኩል ይጠበቃል እየተባለ ነው። መረጃውን እናነሳዋለን። የፍለረን ወርዝን ዝውውር በተመለከተ በሊቨርፑል በኩል ምን አዲስ ነገር አለ የሚሉ ጥያቄዎች ሲነሳ ነበረ። ፋብሪዚዮ ሮማኖ እና ፍሎሪያን ፒልተንበርግ ከጥቂት ደቂቃዎች በፊት ይዘውት የወጡትን መረጃ ለሊቨርፑል ደጋፊዎች ስናጋራ ሊቨርፑል ቤት አንድ ትልቅ ሹመት በቀጣይ ቀናት ይጠበቃል። የትኛው የሚለውን ታደምጣላችሁ። ስለ ሜሎስ ኬርኪዝ ዝውውርን በተመለከተ አዲስ ያገኘነው መረጃ አለ። ለሊቨርፑል ደጋፊዎች ተጨማሪ የቡድን ዜናም ይዘናል። ከአርሰናል ዝውውር ጋር በተያያዘ ምሽት የጋብርኤል ማጋሌሽን ከአንድ ሚዲያ ጋር የነበረውን ጋዜጣዊ መግለጫ አድርሰናችኋል። ጉዳዩን እናጠራላችኋለን። በርካታ የአርሰናል ደጋፊዎች ስጠይቁን ነበረ። የምሽት መረጃችን ላይ ተጨማሪ መረጃ ይዘንላችኋል። ከዛ በተጨማሪ በአርሰናል የሚፈለገው ተጫዋች የመጫወቻ ደቂቃ ዋስትና ይፈልጋል ተብሏል። የዴቪድ ኦርኔስቴን ከአርሰናል የቤንጃሚን ሼሽኮ ዝውውር ጋር በተያያዘ መረጃ ስናነሳ ለአርሰናል ደጋፊዎች ግን በዚሁ ለመጠቆም ያክል አርሰናል ለቪክተር ጊዮኬሬስ ምንም አይነት የዝውውር ጥያቄ እንዳላቀረበ በዚሁ አጋጣሚ ልንነግራችሁ እንወዳለን። ከማንቸስተር ዩናይትድ ጋር በተያያዘ የስዊድን ጋዜጠኞች በርካታ መረጃዎችን ይዘው ወጥተዋል። የስዊድኑ ጋዜጠኛ በተለይም ከቪክተር ጊዮኬሬስ የማንቸስተር ዩናይትድ ጉዞ ጋር በተያያዘ ያለው ነገር አለ። ቪክተር ጊዮኬሬስ ራሱ በማህበራዊ ትስስር ገጹ ላይ ያለው ነገር አለ፣ እናነሳዋለን። ለመሆኑ ዩናይትድ ለምን ሁጎ ኤኪቲኬ ዝውውር ላይ ስሙ ሊነሳ ቻለ የሚለውን እናጠራለን። ከዛ በተጨማሪ ማንቸስተር ዩናይትድ የፕሪሚየር ሊግ ቀዳሚው ቡድን የሆነበት አጋጣሚ ማርከስ ራሽፈርድ ለዚሁ የቡድን ዜናም በማንቸስተር ዩናይትድ በኩል እንደዚሁ የምናደርሳቸው ይሆናል። ውድ ቤተሰቦቻችን እነኝና የተመራረጡ ሌሎች ስፖርታዊ ጥንቅሮችን እያደመጣችሁ ቆይታ ስታደርጉ እንደሁል ጊዜው ላይክ ሰብስክራይብ እና ሼር ማድረግ እንዳይረሳ። ውድ ቤተሰቦቻችን ለሀሳብ አስተያየታችሁ ግን በእውነት ከልብ እናመሰግናለን። በየዕለቱ ለምታጋሩን ይጨመር ይቀነስ የምትሉትን አሊያም ደግሞ በቡድናችሁ ወቅታዊ ዙሪያም በዚህኛውም ጥንቅራችን ላይ ሀሳብ አስተያየታችሁን ያጋራችሁን ቆይታ አድርጉ። እኛ ደግሞ እንደ ሁል ጊዜው ስፖርታዊ ጥንቅሮቻችንን ሀገራዊ ጉዳዮችን በማስቀደም ምንጀምር ይሆናል። የ2017 የኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ትላንት ተካሄደው የመጨረሻ ሁለት ጨዋታዎች ማለት ነው ተጠናቋል። በመጨረሻ የ34ኛ ሳምንት መርሃ ግብር ባህር ዳር ከተማ ወላይታ ዲቻን 4-0 ያሸነፈበት ጨዋታ ደግሞ በትልቁ በርካታ ግብ የተቆጠረበትና ለተመልካች አዝናኝ ከነበሩ ጨዋታዎች ውስጥ ይጠቀሳል። በጨዋታው ላይ ግብ ለማስቆጠር ባህር ዳር ከተማ 16ኛው ደቂቃ ላይ ፍጹም አለሙ አስቆጠረ። ከዛ በኋላ ግን 49ኛው 64ኛውና 67ኛው ደቂቃ ላይ ወንደሰን በለጠ 3 ግቦችን በማስቆጠር ሃትሪክ መስራት የቻለበት ምሽት ነበረ። በሊጉ እንግዲህ ሁለተኛ የሊግ ሃትሪኩን መስራት ችሏል የባህር ዳር ከተማው ተጫዋች ወንደሰን በለጠ።
አሁን ላይ የሁለት ጨዋታ ዕድሜ የቀረው የኢትዮጵያ ፕሪሚየር ሊግ ላለመውረድ የሚደረገው ፉክክር ነው እንግዲህ በጣም አዝናኝ ሆኖ የቀጠለው። በቀጣይ መርሃ ግብሮች በወራጅ ቀጠና ስጋት ውስጥ የሚገኙ 3 ጨዋታዎች በተመሳሳይ ሰዓት እንዲደረጉም የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ለዚሁ በትላንትናው ዕለት ከውሳኔ መድረሱ ተረጋግጧል። ስለሆነም ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታው ላይ በርካታ ግብ የተመለከትንበት ጨዋታ ነበረ። በ34ኛ ሳምንት ባህር ዳር ከተማ ወላይታ ዲቻን ያሸነፈበት። ወላይታ ዲቻ የኢትዮጵያ ፕሪሚየር ሊግ ዋንጫን ባጣ ማግስት የደረሰበት እጅግ በጣም ከበድ ያለም ሽንፈት ነው። በአጠቃላይ የኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት እንዳጠቃላይ ደግሞ 32 ጨዋታዎች ተደርገው ከተጠናቀቁ በኋላ ሻምፒዮኑ ኢትዮጵያ መድን 67 ነጥቦች ላይ ደርሷል። ኢትዮጵያ ቡና በ56 ነጥብ ሁለተኛ ነው። ባህር ዳር ከተማ በ51 ነጥብ ሶስተኛ፣ ሐዋሳ ከተማ በ47 ነጥብ አራተኛ፣ ሀዲያ ሆሳዕና በተመሳሳይ 47 ነጥብ በግብ ክፍያ አንሶ አምስተኛ፣ ሲዳማ ቡና በተመሳሳይ 47 ነጥብ በግብ ክፍያ አንሶ ስድስተኛ፣ ቅዱስ ጊዮርጊስ በ45 ነጥብ አምስተኛ፣ ወላይታ ዲቻ በተመሳሳይ 45 ነጥብ በግብ ክፍያ ተበልጦም 8ኛ፣ የአምናው ሁለተኛ ሆኖ ያጠናቀቀው ቡድን መቻል በ44 ነጥብ 9ኛ፣ አርባ ምንጭ ከተማ በ43 ነጥብ 10ኛ ደረጃ ላይ ተቀምጠዋል። ፋሲል ከነማ 41 ነጥብ አለው። ላለመውረድ በሚደረገው ትንቅንቅ ውስጥ ከሚጠቀሱ ቡድኖች ውስጥ አንደኛው ነው። 11ኛ ደረጃ ነው የሚገኘው። ኢትዮጵያ ንግድ ባንክ በ40 ነጥቦች 12ኛ ነው። ይህም ላለመውረድ በሚደረግ ትንቅንቅ ውስጥ ያለ ቡድን ሆኗል። የአምናው ሻምፒዮን እንደነበረ እናስታውሳለን። ድሬዳዋ ከተማ በተመሳሳይ 40 ነጥብ ያለው 13ኛ፣ ኢትዮ ኤሌክትሪክ በ38 ነጥብ 14ኛ ነው። ቀጣይ መቀለ ሰባ እንደርታ 38 ነጥብ፣ አዳማ ከተማ በተመሳሳይ 38 ነጥብ አለው። ስለዚህ ከፋሲል ከነማ ጀምሮ ማለት ነው የወራጅ ቀጠና ስጋት አለባቸው። ሱል ሽረና ወልዋሎ ዲግራት ዩኒቨርሲቲ ያስቀድመው ከኢትዮጵያ ፕሪሚየር ሊግ የወረዱ 2 ክለቦች ናቸው። ወራጅ ቀጠና ውስጥ ያሉት መቀለ ሰባ እንደርታና አዳማ ከተማም በቀጣይ ለመትረፍ እንግዲህ ወይም ለመውጣት ኢትዮ ኤሌክትሪክ፣ ድሬዳዋ ከተማ፣ ኢትዮጵያ ንግድ ባንክና ፋሲል ከነማ ውጤታቸውን አስጠብቀው በፕሪሚየር ሊጉ ለመቆየት በቀጣይ በፕሪሚየር ሊጉ በትልቁ ትንቅንቁ የሚጠበቅ ይሆናል። 32 ጨዋታዎች ከተደረጉ በኋላ እንዲሁም 34ኛ ሳምንት ላይ በደረሰው ኢትዮጵያ ፕሪሚየር ሊግ አሊ ሱሌማን ከሐዋሳ ከተማ 19 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነቱን እየመራ ይገኛል። አህመድ ሁሴን ከአርባ ምንጭ ከተማ 13 ግቦች ሲኖሩት ጌታነህ ከበደም ከፋሲል ከነማ 12 ግቦችን በማስቆጠር ከ1 እስከ 3 ያለውን ደረጃ ይዟል። የአሊ ሱሌማን በጣም የነጠረ ነው። 32 ጨዋታ 19 ግቦች መጥፎ የሚባል አይደለም፣ በጣም ከፍተኛ የሚባል ግብ ነው። ምንም እንኳን ሐዋሳ ከተማ በኢትዮጵያ ፕሪሚየር ሊግ 4ኛ ደረጃ ላይ የሚገኝ ዋንጫ የማይበላ ቡድን ቢሆንም አሊ ሱሌማን ግን በግሉ በጣም አስደናቂ የሚባል የውድድር ዓመትን በኢትዮጵያ ፕሪሚየር ሊግ እያሳለፈ ይገኛል። 4 ግቦችን በአንድ የውድድር ዓመት በዚህኛው የኢትዮጵያ ፕሪሚየር ሊግ ያስቆጠረም ብቸኛውና ቀዳሚውም ተጫዋች እንደሆነ ይታወቃል። በዚህኛው የውድድር ዓመት ታዲያ የኢትዮጵያ ፕሪሚየር ሊግ ከእረፍት መልስ ቅዳሜ ይመለሳል። ሰኔ 7 እስከ ሰኔ 10 2017 ዓ.ም የኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት ጨዋታዎች ቀጥለው የሚካሄዱ ነው የሚሆነው። ቅዳሜ ልክ 9 ሰዓት ሲል ኢትዮጵያ ቡና ከቅዱስ ጊዮርጊስ የሸገር ደርቢ ጨዋታ ለምንመለከት ይሆናል። ከዛ በኋላ ሻምፒዮኑ ኢትዮጵያ መድን ከሀዲያ ሆሳዕና ላይ ቅዳሜ አመሻሽ 12 ሰዓት ሲል የሚደረግ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ነው። ፕሪሚየር ሊጉ ታዲያም ላለመውረድ በሚደረገው ትንቅንቅ ላይ እሁድ 3 ጨዋታዎችን በተመሳይ 9 ሰዓት ሲል የሚደረግ ይሆናል። ወልዋሎ ዲግራት ዩኒቨርሲቲ ከመቀሌ ሰባ እንደርታ፣ መቻል ከኢትዮ ኤሌክትሪክ፣ ፋሲል ከነማ ከአዳማ ከተማ እነኚህ 9 ሰዓት ሲል እሁድ የሚደረጉ ጨዋታዎች ናቸው። በተለይም ፋሲል ከነማ ከዚህ ጨዋታ 3 ነጥብ የሚያገኝ ከሆነ በፕሪሚየር ሊጉ መትረፉን የሚያረጋግጥ ይሆናል። ስለዚህ ልክ እንደ ፍጻሜ ጨዋታ ነው። እሁድ በትልቁ የሚጠበቁ ጨዋታዎች ውስጥ አንደኛው ነው። ሌላኛው እሁድ 12 ሰዓት ላይ ኢትዮጵያ ንግድ ባንክ ከወላይታ ዲቻ የሚያደርጓቸው ጨዋታዎች ደግሞ ሌሎች ተጠባቂ መርሃ ግብሮች ናቸው። ለማንኛውም የኢትዮጵያ ፕሪሚየር ሊግ ከሰኔ 7 ቅዳሜ እስከ ሰኔ 10 ማክሰኞ 2017 ዓ.ም ድረስ የ35ኛ ሳምንት መርሃ ግብሮች ቀጥለው የሚካሄድ ይሆናል።
ከአትሌቲክስ ዘርፍ ወዳገኘናቸው መረጃዎች ደግሞ እንሻገር። አዲሱ የአትሌቲክስ ውድድር ግራንድ ስላም ትራክ መሰረዙ ተረጋግጧል። በዚህ ዓመት በአዲስ የውድድር ቅርጽ የተጀመረው ግራንድ ስላም ትራክ መሰረዙን የውድድሩ መስራች ማይክል ጆንሰን በይፋ አስታውቋል። በዓመት ለ4 ጊዜ በተለያዩ ከተሞች የሚደረገውና ለአትሌቶች ከፍተኛ ገንዘብ የሚያስገኘው ውድድር በገንዘብ እጥረት ምክንያት መሰረዙ ተረጋግጧል። በተለያዩ ርቀቶች ለአሸናፊ $100,000 የሚሸልመው ግራንድ ስላም ትራክ ቀደም ብሎ በኪንግስተን፣ ማያሚ እና ፊላደልፊያ የተደረገ ቢሆንም በአራተኛዋ ከተማ ሎስ አንጀለስ ሊደረግ የነበረው ግን መሰረዙ ተረጋግጧል። በውድድሩ በሁለቱም ጾታ በርካታ ኢትዮጵያውያን አትሌቶች የተሳተፉ ሲሆን ደርቤ ወልተጂ በሁለት ከተሞች አሸናፊ እንደነበረች ይታወቃል። አሜሪካዊ የአጭር ርቀት አትሌት ማይክል ጆንሰን ውድድሩ በቀጣይ ዓመት እንደሚመለስ ተናግሮ በዚህ ዓመት ግን በገንዘብ እጥረት ምክንያት መሰረዙን ይፋ አድርጓል። ሊዮኔል አንድሬስ ሜሲ ኢንተር ሚያሚ ለመጫወት የአርጀንቲና ብሔራዊ ቡድን ግዳጁን ጨርሶ ክለቡን መቀላቀሉ ይፋ ተደርጓል። ኢንተር ሚያሚ በዚህኛው የዓለም ክለቦች ዋንጫ ከግብፁ አል አህሊ ጋር የመክፈቻ ጨዋታውን እንደሚያደርግ ይታወቃል። ሜሲም ለጨዋታው ዝግጁ መሆኑ ተረጋግጧል። ስለሆነም ሊዮኔል አንድሬስ ሜሲ በትላንትናው ዕለት ኢንተር ሚያሚን ተቀላቅሏል። እንደሚታወቀው የዘንድሮ የዓለም ክለቦች ዋንጫ በአዲስ ፎርማት ሲደረግ የተመልካች እጥረት ካሁኑ እንደገጠመው ሲረጋገጥ ሪያል ማድሪድ እና ቦካ ጁኒየርስ ግን እስካሁን የምድብ ጨዋታዎቹን በሙሉ ትኬት ተሸጠው ያጠናቀቁ ሲሆን የመክፈቻው ጨዋታ ኢንተር ሚያሚ እና የአል አህሊ ግን እስከዚህ ሰዓት ድረስ ከ28,000 በላይ ትኬቶች እንዳልተሸጡ ነው መረጃዎች እየወጡ የሚገኙት። ሌላኛው በዓለም ክለቦች ዋንጫ ተሳታፊውና የምድብ ጨዋታ ሙሉ ትኬቶችን ሸጦ ያጠናቀቀው ሪያል ማድሪድ ደግሞ በተጫዋች ጉዳት እየታመሰ የሚገኝ ክለብ እንደሆነ ይታወቃል። በዚህ ሰዓት እንደ ቲቦት ኮርቷ፣ ኤንድሪክ፣ ኤድዋርዶ ካማቪንጋ፣ ኤደር ሚሊቶ፣ ፌርላንድ ሜንዲ፣ ፍሬድሪኮ ቫልቬርዴ፣ ዴቪድ አላባ፣ ዳኒ ካርቫሃል በጉዳት ዝርዝር ውስጥ ያሉ ናቸው። ምናልባት ዳኒ ካርቫሃል በተወሰኑ ጨዋታዎች ላይ የመሳተፍ ዕድል ሊኖረው ይችላል ተብሎ ይታሰባል። ነገር ግን ወደ 8 የሚጠጉ የቡድኑ ቁልፍ ተጫዋቾች አሁንም በጉዳት ዝርዝር ውስጥ ያሉት ናቸው። ነገር ግን ሪያል ማድሪድ በሂደቱ ላይ እንደ ትሬንት አሌክሳንደር አርኖልድ ያለ ተጫዋች እንደጨመረ ይታወቃል እዚህ ቡድን ላይ። ከዛ በተጨማሪ አሰልጣኝ ቀይሯል፣ እንደ ዣቪ አሎንሶ ያለ። በእርግጥ በክለብ ውስጥ ባያሳተፋቸውም እነ ፍራንኮ ማስታንቱኖን ወደ ቡድኑ እንዳመጣ ይታወቃል። በእርግጥ በሚቀጥለው የውድድር ዓመት ብዙ እድሳት ይኖረዋል። በተከላካይ ክፍሉ ላይ ደግሞ በርካታ ጉዳት ቢኖርም ዲያን ሆይሰንንም ያካተተ ቡድን ነው በአሜሪካ ቆይታውን የሚያደርገው። ባርሴሎና በ2025-26 የውድድር ዓመት ከሜዳቸው ውጭ የሚለብሱትን መለያ ይፋ አድርገዋል። እናም ይህ መለያ ባርሴሎና በ1899 ለብሰው የነበረውን መለያ እንግዲህ ተመሳስሎ የተሰራ መሆኑ ተረጋግጧል። ስለሆነም ያንን የባርሴሎና ቡድን ለማሰብ የተደረገ ነው ተብሏል። ስለሆነም ባርሴሎና ይህ ምስላችን ላይ የምትመለከቱትን መለያ በሚቀጥለው የውድድር ዓመት እንደሚለብስ ተረጋግጧል ማለት ነው። ማክስ ኢበር የባየር ሙኒኩ ስፖርቲንግ ዳይሬክተር በርካታ ሀሳቦችን ትላንትና በጋዜጣዊ መግለጫ ላይ ሰጥተዋል። የመጀመሪያው ከጋዜጠኛ የቀረበላቸው ጥያቄ የሌሮይ ሳኔ ዝውውርን ጉዳይ በተመለከተ ነው። የተለመደ ብለውታል እሳቸው። አዲስ ኮንትራት ቀረበለት፣ የተሻለ ገንዘብ ቀረበለት፣ ተቀበለው። ይህ ምንም የተለየ ነገር አይደለም፣ ህጉን የጠበቀ ህጉን ያሟከለና ምንም አይነት አዲስ ነገር አይደለም የተፈጠረው ነገር ብለዋል እሳቸው። ነገር ግን በሁለቱ አካላት መካከል አንድ ስምምነት አለ ነው የሚሉት ማክስ ኢብሪል እንዳሉት ከሆነም በጋላታሳራይና በባየር ሙኒክ መካከል በተደረሰ ስምምነት መሰረት ተጫዋቹ በዓለም ክለቦች ዋንጫም ክለቡን እንደሚያገለግለ ባየር ሙኒክን ትላንት በነበረው ጋዜጣዊ መግለጫ ላይ አረጋግጠዋል። ሌላው እሳቸው ከጋዜጠኛው ጋር በነበራቸው ቆይታ ያረጋገጡት የማቲያስ ቴሌን ጉዳይ በተመለከተ ነው። በውሰት በቶትናም ሆትስፐርስ ቤት ይገኛል። ተጫዋቹ ለፈረንሳይ ከ21 ዓመት በታች የአውሮፓ ብሔራዊ ቡድን ውስጥ መቀላቀል ይፈልጋል። በተለይም ኢሮ ከ21 ዓመት በታች እየተካሄደ እንደሆነ ይታወቃል። እናም በዚህ ጉዳይ ላይም ከስምነት ደርሰናል፣ ቶትናሞችንም አውርተናል፣ ምንም አዲስ ነገር የለውም ሲሉ ተደምጠዋል። ሌላው ግን እሳቸው የፍሎሪያን ወርዝ ዝውውር ስላመለጣቸው ምን ተሰማውት የሚል ጥያቄ ነበር የቀረበላቸው። የባየር ሙኒኩ ዳይሬክተር እንግዲህ ያነሱት አንደኛው ሐሳብ ፍሎሪያን ወርዝን አጥብቀን እንፈልገው ነበረ ብለዋል። ነገር ግን አንድ ላረጋግጥላችሁ የምፈልገው ነገር
አሁን ሊቨርፑል ለፍሎሪያን ዌርዝ የሚከፍለውን የዝውውር ሂሳብ በፍጹምኛ ለባየርን ሊቨርኩሰን አንከፍልም ብለዋል 150 ሚሊዮን ፓውንድ አካባቢ የዝውውር ሂሳብ እንደተለጠፈበት ይታወቃል እኛ ይሄንን ገንዘብ በፍጹም አንከፍልም ነው ያሉት የባየር ሙኒክ ስፖርቲንግ ዳይሬክተር ማክስ ኢብሪል ነገር ግን እኛ ሌሎች አማራጮችን እየተመለከተን እንገኛለን በዝውውር መስኮቱ ላይ እንግዲህ የሁሉም በሮች ክፍት ናቸው ስለዚህ አንደኛው በር ሲዘጋ ወደ ተከፈቱት ሌሎች አማራጮች እንሻገራለን ብለዋል ከጋዜጠኛው የቀረበላቸው ጥያቄ ኒኮ ዊሊያምስ ሲባሉ በርካታ ስሞች በዝርዝራችን ውስጥ አለ ብለዋል የባየር ሙኒክ እና የኒኮ ዊሊያምስን ጉዳይ በተመለከተ ሁለት ጊዜ ድርድር መደረጉ ተረጋግጧል ፋብሪዚዮ ሮማኖም ፍሎሪያን ፒልተንበርግም አረጋግጦታል በርከት ያሉ የጀርመን የመገናኛ ብዙሃን 320,000 ዩሮ በሳምንት ደሞዝ ይፈልጋል የሚሉ መረጃዎችን ይዘው እየወጡ ነበር ለማንኛውም አርሰናልና ቼልሲ በደሞዙ ጉዳይ ምክንያት እንደ ባየር ሙኒክ እዚህ ተጫዋች ላይም እየሰሩ እንዳልሆነ ይታወቃል አትሌቲኮ ማድሪዶች በቀጣዩ ውድድር ዓመት ልምድ ያለው ተጫዋች ወደ ቡድኑ ማምጣት ይፈልጋሉ ተብሏል ይህም ኒኮላስ ኦታሜንዲ ነው ዲያጎ ሲሞኔም ተጫዋቹን እያነጋገሩ ነው ተብሏል እናም የ37 ዓመቱ የተከላካይ ስፍራ ተጫዋች ወደ ቡድኑ እንዲመጣ ይፈልጋል ተብሏል በቀጣዩ ውድድር ዓመት እንግዲህ በቤኔፊካ ቤት ላይ ቀጥል ይችላል እየተባለ ይገኛል ኦታሜንዲ ለልምዱ ነው የፈለጉት በቀጣዩ ውድድር ዓመት ራሳቸውን አብዝቶ ለማጠናከር ዲያጎ ሲሞኔ ቡድን በቀጣዩ ውድድር ዓመት በርካታ ተጫዋቾች የማጣትም ስጋት ስላለበት ካሁኑ በመድረኩ የሚያፎካክራቸውን አይነት ዝውውሮች ይፈጽማሉ ተብሎ ይታሰባል ከዩሊያን አልቫሬዝ ጋር በተያያዘ ውድ ቤተሰቦቻችን ዩሊያን አልቫሬዝ በዚህኛው የውድድር ዓመት ከአትሌቲኮ ማድሪድ ጋር እንደሚቀጥል ነው በርካታ የዜና ምንጮች ያረጋገጡት የስፔኑ ተነባቢ ጋዜጣም ስፖርት ይህን መረጃ ይዞት ወጥቷል ነገር ግን አርጀንቲና ኮከብ በሚቀጥለው የውድድር ዓመት ከቡድኑ ጋር በዋንጫ የማይታጀብ ጊዜን የሚያሳልፍ ከሆነ በተለይም በላሊጋና በአውሮፓ ሻምፒዮንስ ሊግ ተፎካካሪነቱን ተመልክቶ ክለቡን ሊለቅ የሚችልበት ሰፊ እድል አለ እየተባለ ነው ከወዲሁ ተተኪውን የማፈላለግ ስራም ተጀምሯል እየተባለ ነው እንደውም በአትሌቲኮ ማድሪድ ከሊቨርፑል ጋር በይፋ እንደሚለያይ የታወቀው የፊት መስመር አጥቂ የሆነው ዳርዊን ኑኔዝ በዋነኝነት አሁን ስሙ ከአትሌቲኮ ማድሪድ ጋር እየተያዘ እንደሆነ ይታወቃል እናም በቀጣዩ ውድድር ዓመት ዩሊያን አልቫሬዝን እንደ ባርሴሎና ባሉ ክለቦችም የመነጠቅ ስጋት ያለው አትሌቲኮ ማድሪድ ቀጣዩ ውድድር ዓመት በጣም ወሳኝነት ይኖረዋል ተብሏል ለዚህም ተጫዋች ቆይታ በ95 ሚሊዮን ፓውንድ ነበረ ባለፈው የውድድር ዓመት ማንቸስተር ሲቲን ለቆም አትሌቲኮ ማድሪድን የተቀላቀለው ጋላታሳራይ ልምድ ያላቸውና በእድሜ ጠገብ ተጫዋቾችን እያሰባሰበ ይገኛል ጋላታሳራይ የኢንተር ሚላኑን የአማካይ ስፍራ ተጫዋች ሃካን ካህሉንጉሉን ለማስፈረም ፍላጎት እንዳላቸው ተረጋግጧል የመጀመሪያም ዙር ንግግር ማድረጋቸውም ነው እየተረጋገጠ የሚገኘው ተጫዋቹ በኢንተር ሚላን ቤት የቆይታው ነገር እርግጥ እንዳልሆነ ይታወቃል በቀጣይ ቀናት የሚደረጉ ድርድሮች እዚህ ዝውውር ላይ በጣም ወሳኝነት ይኖራቸዋል ተብሎ ይታሰባል ሃካን ካህሉንጉሉ ተረኛው ከጣሊያን ሴሪ ደግሞ በጋላታሳራይ ተፈላጊው ተጫዋች ሆኗል ጋላታሳራይ ከሰሞኑ ሌሮይ ሳኔን የ3 ዓመት ኮንትራት በነፃ ዝውውር ማስፈረም ማቸው የሚዘነጋ አይደለም የእንግሊዝ ፕሪሚየር ሊግ በይፋዊ ገጹ ላይ ከዚህ ወር መጠናቀቅ በኋላ ከኮንትራት ነፃ የሚሆኑ የዓለማችን ምርጥ 11 ብሎ ተጫዋቾችን ይፋ አድርጓል በ4-3-3 ፎርሜሽን ነው ይፋ ያደረገው ምናልባት እኛ ቡድን ውስጥ ቢካተት የምትሉት ካለ ልታጋሩን ትችላላችሁ ፕሪሚየር ሊግ በይፋዊ ገጹ ላይ ግብ ጠባቂ አሌክስ መርተን መርጧል አራቱ ተከላካዮች ፕሪሚየር ሊግ ከሚጫወቱትም አብዛኞቹ ተካተዋል ሜሰን ሆልጌት ስቴቨን ዲቨርጅ እንደዚሁም ቪክተር ሌንድሎፍ እና ሰርጂዮ ሬጎሎን ይጠቀሳሉ አማካኝ ስፍራው ላይ ማሪዮ ፓስሊች አብዱላሂ ዶኩሬ ክርስቲያን ኤሪክሰን ተካተዋል ፊት መስመሩ ላይ ጆናታን ዴቪድ ነበረም ይተጫዋች ያው በይፋ ኦሎምፒክ ማርሴን ተቀላቅሏል ኔይማር ጁኒየር ግን ከኮንትራት ነፃ ይሆናል ሌላኛው ክርስቲያኖ ሮናልዶ ነው ከኮንትራት ነፃ የሚሆነው የጆናታን ዴቪድን ለጊዜው ፊርማውን ስለፈረመ ብናወጣው ከተቀሩ ተጫዋቾች ውስጥ ግን በኮንትራት ነፃ ስለሚሆኑ ክለቦቻችንን ቢቀላቀሉ የምትሉት ካለ ልታርሱን ትችላላችሁ በዚህ ዝርዝር ውስጥ የዩናይትዱ ቪክተር ሌንድሎፍ እና ክርስቲያን ኤሪክሰንን ፕሪሚየር ሊጉ በይፋ ገጹ ላይ አካቷቸዋል
ሮናልዶ ምንም እንኳን የፖርቱጋል ብሔራዊ ቡድን ጋር ዋንጫ ቢያነሳም የአልናስር ቆይታው ግን 100% እርግጥ አይደለም። በእርግጥ ከፍጻሜው ጨዋታ በኋላ በዛ ሊቆይ እንደሚችል ፍንጭ የሰጠበት ነበረ። ከፖርቱጋል ብሔራዊ ቡድን ጋር ዋንጫ ካሳካ በኋላ የፖርቱጋል ብሔራዊ ቡድን ማህበራዊ ትስስር ገጻቸው ከ20 ሚሊዮን በላይ ተከታታይ ደርሷል። ውድ ቤተሰቦቻችን ይህም በእግር ኳስ ብሔራዊ ቡድን ደረጃ 20 ሚሊዮን ማህበራዊ ትስስር ገጽ ተከታይ ያለው አንድም ብሔራዊ ቡድን የለም። የክርስቲያኖ ሮናልዶ ተጽዕኖ ምን ያህል ከፍ ያለ እንደሆነ ማሳያ ነው። ብሔራዊ ቡድኑን ደግሞ በዚህ በነበሩት የግማሽ ፍጻሜና የፍጻሜ ጨዋታ ላይ ግብም አስቆጥሮ ለግብ የሚሆኑ ኳሶች ቢውልድ አፕ ላይ ተካፍሎም ብሔራዊ ቡድኑን ለፍጻሜም ደርስ ትልቅ ሚና ነበረው። በፍጻሜም ጨዋታ ግብ አስቆጣሪ ነበር። አሁን ደግሞ ብሔራዊ ቡድኑ በማህበራዊ ትስስር ገጽ ደረጃ ራሱ በርካታ ተከታይ ያደረገው ቀዳሚ ቡድን እንዲሆን ትልቁ ምክንያት ነበር። ለማንኛውም የሱ ቆይታ ነገር እርግጥ አይደለም። በዚህ ወር መጨረሻ ከኮንትራት ነፃ እንደሚሆን ይታወቃል። ሌላኛው ከፖርቱጋል ብሔራዊ ቡድን ጋር የዩኤፋ ኔሽንስ ሊግ ዋንጫ አሸናፊው ሩበን ኔቬዥ የኔሽንስ ሊግ ዋንጫን ማሸነፉን ተከትሎ ወደ ቡድኑ ሲመለስ እንኳን ደህና መጣ በማለት በርከት ያሉ ስጦታዎችን የአልሂላል የቡድን አባላት አበርክተውለታል። በውድድር ዓመቱ የመጀመሪያ ዋንጫውን እንዳሳካ ይታወቃል። አልሂላል ዘንድሮ በጣም አስከፊ የሚባል የውድድር ዓመትን ነው ማሳለፍ የቻለው፣ ግን በብሔራዊ ቡድን ደረጃ ዋንጫ አሳክቶ ሲሄድ ደማቅ የሆነ አቀባበል ከክለቡ ጠብቆታል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ ጥንቅሮቻችን ስንሻገር እናንተ ደግሞ ላይክ፣ ሰብስክራይብ እና ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ እንላለን። በበርካታ የፕሪሚየር ሊግ ክለቦች የሚፈለጉ በርከት ያሉ ተጫዋቾች አሉ። በተለይም ከስፖርቲንግ ሊዝበን ጋር አስደናቂ ውድድር ዓመትን ያሳለፈው የተከላካይ ስፍራው ተጫዋች ኦስማን ዲዮሜንዲ አንደኛው ተጠቃሽ ተጫዋች ነው። ይህ ተጫዋች ታዲያ በፕሪሚየር ሊግ ታላላቅ ክለቦችን ጨምሮም ቼልሲ፣ አርሰናል ከዛ በተጨማሪ በሚቀጥለው የውድድር ዓመት የኤሮፕ ሊግ ትኬት ቆራጩ የኦሊቨር ግላስነሩ ቡድን ክሪስታል ፓላስን በዚህ ውስጥ ተጠቃሽ ነው። በርከት ያሉ ክለቦች ከእንግሊዝ ፕሪሚየር ሊግ ውጭ ፈላጊ ያሉት፣ ግን በፕሪሚየር ሊጉ እነኚህ ክለቦች ይፈልጉታል። ሌላኛው በበርካታ የፕሪሚየር ሊግ ክለቦች እና በአውሮፓ ዙሪያ እየተፈለገ የሚገኘው የሰንደርላንዱ ተጫዋች ክሪስ ሪንግ ነው። ሰንደርላንዱ የአማካይ ስፍራ ተጫዋች ክሪስ ሪንግ በማንቸስተር ዩናይትድ፣ አርሰናል፣ ኤቨርተን፣ ዌስትሃም በስፋት ከሚፈለጉ ተጫዋቾች ውስጥ አንደኛው መሆኑን ቲም ቶክ አስነብቧል። ሰንደርላንድ እንግዲህ ወደ ፕሪሚየር ሊጉ አድጓል። ክሪስ ሪንግ በጣም አስደናቂ የሚባል ተጫዋች ነው። በነገራችን ላይ ወደ ቤተሰቦቻችን ልክ እንደ ሳውዝሃምፕተኑ ታይለር ዲብሊንግ አይነት ፐርፎርማንስ ያለው ተጫዋች ነው። በበርካታ የፕሪሚየር ሊግ ክለቦች የሚፈለጋል። ኢንሲሶም ከፖርቶ ጋር በቅድመ ኮንትራት ዙሪያ ከስምነት መድረሳቸው ተረጋግጧል። ይህ ተጫዋች በክለቡም ያለው ቆይታ እርግጥ አይደለም። በነገራችን ላይ የዚህ ተጫዋች ዝውውር ከዓለም ክለቦች ዋንጫ መጠናቀቅ በኋላ እንግዲህ ይፈጸማል ተብሎ ይታሰባል። በቀጣይ ፖርቶም ከክለቡ ብራይተን ኤንድ ሆቭ አልቢዮን ጋር ድርድር ያደርጋል ተብሎ ይታሰባል። በቃል ደረጃ ግን ተጫዋቹን ለማስፈረም በፖርቶና በኢንሲሶ መካከል ከስምነት መደረሱ ነው ይፋ የተደረገው። በተቃራኒው ኢንሲሶ ለማጣት ከጫፍ የደረሱት ብራይተኖች ደግሞ የኦሎምፒያኮሱን ተጫዋች ቻላፖስ ኮስቱላስን በትላንትናው ዕለት በይፋ ማስፈረማቸውን አስታውቀዋል። 34 ሚሊዮን ሮም ብራይተን ኤንድ ሆቭ አልቢዮኖች ለኦሎምፒያኮሱ ተጫዋች መክፈላቸው ተረጋግጧል። ትላንትናም በብራይተን ኤንድ ሆቭ አልቢዮን ተገኝቶም ፊርማውን አኑሯል። ስለሆነም ተጫዋች በማስፈረም ሂደት ብራይተኖችም መሳተፍ ችለዋል ማለት ነው። ሲጠበቅ የነበረ ነው የቶማስ ፍራንክ የቶትናም ሆትስፐርስ አሰልጣኝ መሆን። በትላንትናው ዕለት ያው ይፋ ተደርጓል። የሰሜን ለንደኑ ክለብ ቶትናም የብሬንትፎርዱን አሰልጣኝ ቶማስ ፍራንክን በኃላፊነት መሾሙን በትላንትናው ዕለት ይፋ አድርጓል። አሰልጣኝ ቶማስ ፍራንክ ቶትናምን ለሚቀጥሉት 3 የውድድር ዓመታት ለማሰልጠን ፊርማቸውን አኑረዋል። ቶትናም በክለቡ ሊቀመንበር ዳንኤል ሌቪ ስልጣን ዘመን 13ኛ አሰልጣኝ ሆነው ሲሾሙ ነው። ስቴቨን ኮችራን
ክሪስ ሃላም እና ጆን ኒውተን ከብሬንትፎርድ ያሰልጣኝ አባላት በመሆን የቶማስ ፍራንክ አሰልጣኝ ቡድን አባላት ሆነው በቶተንሃም ሆትስፐርስ ቤት ይቀጥላሉ ማለት ነው። አጠቃላይ የተከፈለው ሂሳብ እስከዚህ ሰዓት ድረስ ይፋ ባይደረግም 10 ሚሊዮን ፓውንድ አካባቢ ለዚህ ዝውውር ወይም ለአሰልጣኙ ሹመት እንደተከፈለ ነው እየተዘገበ የሚገኘው። እሳቸው ላለፉት 8 ዓመታት ብሬንትፎርድን በአሰልጣኝነት መርተዋል። ታዲያ ትላንትና አንድ ብሎ ጀምሯል የቶተንሃም ሆትስፐርስ አሰልጣኝነት ዘመናቸው። ስለሆነም በእንግሊዝ ፕሪሚየር ሊግ በዚህ ሰዓት ረጅም ዓመታትን በማሰልጠን ጆሴፍ ፔፕ ጋርዲዮላ ቀዳሚ አሰልጣኝ ናቸው። 8 ዓመት ከ11 ወር በመምራት ቀዳሚ አሰልጣኝ ሆነዋል። ማይክል አርቴታ 5 ዓመት ከ5 ወር ላይ ይገኛሉ በአርሰናል ቤት። ይህም ረጅሙ ሁለተኛው የማሰልጠን ጊዜ ላይ ይገኛሉ። ማርኮ ሲልቫ 3 ዓመት ከ11 ወር በፉልሃም፣ ኤዲ ሃው በኒካስል 3 ዓመት ከ7 ወር፣ ኡና ኤምሬ 2 ዓመት ከ7 ወራቸው ነው በአስቶን ቪላ ቤት። 5ኛው ረጅም ጊዜ ቆዩ ናቸው። ከዛ በኋላ በአንድ ዓመትና በወራት የተወሰኑ ጊዜያቶች ናቸው ያሏቸው። ለአብነት ያክል ስሎት ገና 11 ወራቸው ነው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም 6 ወራቸው ነው። ቶማስ ፍራንክ ትላንት አንድ ብለው ጀምሯል። ስለሆነም በአሰልጣኝነት ሂደት ላይ የፔፕ ጋርዲዮላ ጊዜ ረጅሙ ሆኖ አሁን በፕሪሚየር ሊጉ ቀጥሏል ማለት ነው። ቼልሲዎች ስማቸው ዳግም በቀድሞ ተጫዋቻቸው ጆኖቢ ሚኬል መያዝ ከጀመረ በኋላ ከቪክተር ኦስሜን ጋር ማለት ነው በአጥቂ ስፍራ ላይ የቱርኩ ክለብ ጋላታሳራይ ግን አንድ እቅድ አለው። ቪክተር ኦስሜንን ማቆየት ይፈልጋል። በዩናይትድ የሚነጠቁ ከሆነ ራስመስ ሆይሉንድን፣ በቼልሲ የሚነጠቁ ከሆነ ደግሞ ቼልሲ በተለይ ቪክተር ኦስሜንን የቡድኑ አካል የሚያደርግ ከሆነ ኒኮላስ ጃክሰን እድል የማግኘቱ ነገር ይቀንሳልና ኒኮላስ ጃክሰንን ደግሞ ወደ ጋላታሳራይ የማምጣት እቅድ ተወጥኗል የተባለው። ቼልሲ ግን እስከዚህ ሰዓት ድረስ በቪክተር ኦስሜን ዝውውር ላይ የተሳተፈ አይደለም። ያው መረጃው በስፋት የተሰራጨው የቀድሞ የቼልሲ ተጫዋች ጆኖቢ ሚካኤል ለዋንጫ መፋለም ካለብን ቪክተር ኦስሜን ቡድን ውስጥ ያስፈልጋል የሚል እንግዲህ መረጃን ካጋራ በኋላ ነው። በቼልሲ ግን በዋነኝነት የሚፈለገው ተጫዋች ጄም ጌንትስ እንደሆነ ይታወቃል። የቦሩሲያ ዶርትመንድ የክንፍ ተጫዋች የመጀመሪያ ዙር ድርድር እና ሁለተኛ ዙር ጥያቄ ወዲያው ውድቅ እንደተደረገ ይታወቃል። በቦሩሲያ ዶርትመንድ በኩል ለተጫዋቹ የሚፈልጉት ሂሳብ እስከ 70 ሚሊዮን ፓውንድ ይደርሳል የተባለው። በዚህም እንግዲህ ወደ ዓለም ክለቦች ዋንጫ ያቀናው ቼልሲ በቀጣይ ግን የጄምስ ጌንትስን ዝውውር ለመጨረስ ድርድር ያደርጋሉ ተብሎ ይጠበቃል። እንደሚታወቀው በ7 ዓመት ኮንትራት ከተጫዋቹ ጋር በግል ተስማምተው ነበረ። የቀራቸው ከቦሩሲያ ዶርትመንድ ጋር የሚደረገው ድርድር ነው። ለማንኛውም ይህንን ተጫዋች የግላቸው ለማድረግ የሚደረገው ጥረት አልተቋጨም ብሏል ፋብሪዚዮ ሮማኖ። በቀጣይ ከዓለም ክለቦች ዋንጫ በኋላም ቼልሲዎች በይፋ እዚህ ድርድር ላይ ይሳተፋሉም ተብሎ ይጠበቃል። በርከት ያሉ የሊቨርፑል ደጋፊዎች በመላው ዓለም በተደጋጋሚ ከሚያነሷቸው ጥያቄዎች የፍሎሪያን ቨርትዝ ዝውውር ከምን ደረሰ በሚል ነበር። ፋብሪዚዮ ሮማኖ ተጨማሪ መረጃን ይዞ ወጥቷል። 100% ከስምምነት የተደረሰበት ድርድር ተካሂዷልና ተጫዋቹ የሊቨርፑል መሆኑ የተረጋገጠ ነው ብሏል። ከዚህ ጋር በተያያዘም ከእረፍት በኋላ ወደ እንግሊዝ መጥቶ የሕክምና ምርመራውን ያደርጋል ብሏል። የዶክመንት መለዋወጥ፣ የሕክምና ምርመራም ኮንትራት የመፈረሙ ነገር በቅርብ ቀናት ከጀርመን እረፍት በኋላ እንደሚፈጸም ነው ያረጋገጠው። ስለሆነም በሊቨርፑል እና በባየር ሌቨርኩሰን መካከል ስምምነት ተደርሷል። ዝውውሩም ሪከርድ ይሆናል ያለው ፋብሪዚዮ ሮማኖ። የጀርመኑ ተነባቢ ጋዜጣ ፍለረን ፒልተንበርግ እንግዲህ እንደጻፈው ከሆነ የዚህ ዝውውርን ጉዳይ በተመለከተ በሚቀጥለው ሳምንት ጠብቁ ብሏል። ዝውውሩ በእርግጥ ሰኞ ይከፈታል። በዚህም ሰዓት ዝውውሩ መጨረስ ይቻላል። ግን የፍሎሪያን ቨርትዝ ዝውውር ከእረፍት በኋላም በቀጣይ ሳምንት የሕክምና ምርመራ በማድረግ በይፋ ይጠናቀቃል ብሏል። ስለዚህ ለሊቨርፑል ምንም የሚያሰጋ ነገር የለም በፍሎሪያን ቨርትዝ ዝውውር ጉዳይ ላይ። አርኔ ስሎት የመጀመሪያ ዓመታቸውን በፕሪሚየር ሊጉ በአንድ ነገር ብቻ ነው የሚበለጡት። ትንሽ ጎል የተቆጠረበት ቡድን በሚል 40 ግብ ተቆጥሮባቸዋል። በፕሪሚየር ሊጉ ሁለተኛውም ዝቅተኛ ግብ ነው። ስለዚህ የሚበለጡት በዚህ ብቻ ነው። ከተቀሩ ማነጻጸሪያዎች ግን ካየን በፕሪሚየር ሊጉ ቀዳሚ ናቸው።
በርካታ ገቢ ያስቆጠረው የሳቸው ቡድን ሊቨርፑል ነው 86 አጠቃላይ ጎል ሙከራ 648 የሳቸው ቡድን ሊቨርፑል ነው ኢላማውን የጠበቀ ሙከራ 231 ሊቨርፑል ቀዳሚ ነው ብዙ የግብ ዕድል ለመፍጠር 150 ሊቨርፑል ቀዳሚ ነው በአማካይ ግብ የሚሆኑ ኳሶችን በመሞከርም ሊቨርፑል ቀዳሚ ነው 14 ክሊን ሺት አለው በዚህም ሊቨርፑል ቀዳሚ ነው የሚበለጡት እንዳልኳችሁ ትንሽ ግብ የተቆጠረበት ቡድን በሚል ብቻ ሁለተኛ ናቸው የስሎት የመጀመሪያው ውድድር ዓመት በእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊነት በካራባኦ ካፕ የፍጻሜ ተፋላሚነት እንደተደመደመ ይታወቃል በሻምፒዮንስ ሊግም ረጅም ርቀት ይሄዳሉ ተብሎ እንደውም ለዋንጫም የተገመተው ቡድን ነበር በኋላም በፓሪስ ሰን ዠርሜን ተሸነፉ ለማንኛውም የዘንድሮ የውድድር ዓመት የሊቨርፑል ጉዞ ይመስል ነበር በስሎት ስር ግን እንዴት አገኛችሁት ሊቨርፑልን የሳቸውን የመጀመሪያ ዓመት አጋሩን ጆን ሄቲንጋን ከሰሞኑ ማጣታቸው ይታወቃል የአያክስ ዋና አሰልጣኝ መሆኑን ተከትሎ ታዲያ የ50 ዓመቱ ኔዘርላንድ አሰልጣኝ ጆቫኒ ቫን ብሮክሆርስት በአሰልጣኝነት ሙያው ፌኖርድን ሬንጀርስን ቤሺክታሽን ያሰለጠነው ሰው በፌኖርድ የመጨረሻም ሁለት የኔዘርላንድ ሊግ ዋንጫን ማሳካት የቻሉት አሰልጣኙም በቀጣይ ዓመት በሊቨርፑል ከአርኔ ስሎት ጋር አብረው ይሰራሉ ተብሏል ቫን ብሮክሆርስት ለአርኔ ስሎት በጣም ጥሩ አጋዥም ይሆናል የዋንጫ ልምድም ስላለው ጥሩ ጥምረት ይሆናል ተብሎ ይጠበቃል ከሰሞኑ ጆን ሄቲንጋን በአያክስ መነጠቃቸው ሊቨርፑሎች ይታወቃል የበርንማውዝ ኮከብ ጀስቲን ክላይቨርት የቡድን አጋሮ ሜሎስ ኬርኪዥ ለሊቨርፑል መፈረም እንደሚፈልግ አረጋግጧል ሱ ምናልባት ወደ ሊቨርፑል ይሄዳል እስካሁን ድረስ እኛ በግልጽ አልተሰናበተም ነገር ግን ዝውውሩ ይሳካል ብዬ ተስፋ አደርጋለሁ ብሏል በሱ ትልቅ እምነት አለኝ እንደ ሊቨርፑል አይነት ትልቅ ክለብ የኬርኪዝ ማረፊያ ሊሆን ይገባል አስደናቂ ውድድር ዓመትን ከኛ ጋር አሳልፏል ካለው ብቃት አንጻር ለሻምፒዮኖቹ መጫወት የሚያስችል ብቃት አለው ሲል ነው ለቡድን አጋሩም እንግዲህ አድናቆቱን የገለጸው ስለሆነም የጀስቲን ክላይቨርት ሐሳብ ብቻ ሳይሆን ውድ ቤተሰቦቻችን የሜሎስ ኬርኪዝም ጉዳይ በቀጣይ ሳምንት ሊቨርፑሎች እልባት ይሰጡታል ተብሎ ይጠበቃል በቦታው ስለመምጣቱ በርካታ የዜና ምንጮችም ማረጋገጫ እያወጡ ነበረ የቀረው ነገር ከበርንማውዝ ጋር የሚደረገው ድርድር ብቻ ነው ተጫዋቹ በግል ጉዳይ ከሊቨርፑል ጋር ችግር እንደሌለበትም ሲዘገብ ነበረ በትላንትናው ዕለት ደግሞ የቡድን አጋሩ ጀስቲን ክላይቨርት ዝውውሩን የሚያረጋግጥ መልእክትን ያስተላለፈው ትላንት ምሽት በነበረን መረጃችን ላይ አንድ መረጃ ለአርሰናል ደጋፊዎች አጋርተ ነበረ ጋብሪኤል ማጋሬሽ ለፕሪሲዝን ጨዋታ ደርሳለሁ ብሏል ከጉዳት አገግሞ ከዛ በተጨማሪ ግን ከሀገሩ ልጅ ሮድሪጎ ጎኤዝ ዝውውር ጋር በተያዘ መልእክት እንዳጋራ ነገረናችሁ ነበረ ለአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ሮድሪጎ ምርጥ ብቃት እንዳለውና አርሰናል እንዲያስፈርመው ነግሬያለሁ ብሏል ነገር ግን በዚህ ዝውውር ላይ ውድ ቤተሰቦቻችን ምንም አይነት ተሳትፎ እንደሌለው ማረጋግጧል በዚሁ አጋጣሚ እንደ ወኪልም ሆኖ እንደ አደራዳሪም ሆኖ እዚህ ዝውውር ላይ እየተሳተፈ አይደለም ምክንያቱ ደግሞ ግልጽ ነው ሮድሪጎ ጎኤዝ ብቸኛ ፍላጎቱ እስከዚህ ሰዓት ድረስ በሪያል ማድሪድ መቆየት እንደሆነ ይታወቃል ትላንትና ማርካ መረጃውን አረጋግጦታል የሚጠበቀው የዣቪ ሄርናንዴዝ ውሳኔ ስለሆነ ማለት ነው ስለሆነም ጋብሪኤል ማጋሌሽ ከዚህ ዝውውር ጋር በተያያዘ ክለቡ እንዲያስፈርመው ጥያቄ ከማቅረብና ለአንድሪያ ቤርታ ስለ ተጫዋቹ ብቃት ከመናገር የዘለለ ድርሻ እንደሌለው አረጋግጦ ነገር ግን በቀጣይ ለፕሪሲዝን ጨዋታ ከጉዳት 100% አገግሞ ለቡድኑ ግልጋሎት እንደሚሰጥም አረጋግጧል አርሰናል ከዣረል ሃቱሃ ሰዎች ጋር ድርድር ማድረጉን ነግረናችሁ ነበረ እናም ለአርሰናል የተሰጣቸው ዋነኛ ምላሽ ተጫዋቹ በሚቀጥለው የውድድር ዓመት ስለሚሰጠው የጨዋታ ደቂቃ እርግጠኛ መሆን ይፈልጋል ነው የተባለው እናም በአያክስም ቤት ለመቆየት በአርሰናልም ለመፈረም ተጫዋቹ ዋነኛ ፍላጎቱ የመጫወቻ ደቂቃ ዋስትና ነው ተብሏል እዚህ ዝውውር ውስጥ አርሰናል ብቻ የለም ቼልሲም በፉክክር ውስጥ እንዳለ ይታወቃል ምናልባት ብዙ የመጫወቻ ደቂቃ ሊያቀርብለት የሚችል ክለብ ጥሩ ተደራዳሪ ሆኖ በጀረል ሃቱሃ ፊት መቅረብ ይችላል ነው የተባለው ስለሆነም ቀጣይ ውድድር ዓመት አርሰናል ይህን ተጫዋች ለማስፈረም ከጥቅማ ጥቅሞች በተጨማሪ የመጫወቻ ደቂቃ ዋስትና እንደሚፈልግ ድርድሩ ላይ ለነበሩ ሰዎች ነግሯል ነው የተባለው ቲም ኒውስ ለአርሰናል በጣም ቅርብ ከሚባሉ የዜና ምንጮች ውስጥ ይህን መረጃ አረጋግጦታል የእንግሊዝ ከ21 ዓመት በታች እንግዲህ በዩሮ ቼክ ሪፐብሊክን ትላንት 3-1 በሆነ ውጤት ድል ማድረግ ውድድሩን ጀምሯል የመድፈኞቹ ተጫዋች ኢታነ ንዋኔሪ በጨዋታው ላይ
ቋሚ አሰላለፍ ውስጥ ሊካተት አልቻለም። ትላንት አሰልጣኙ 70ኛው ደቂቃ ላይ ነው ሊከልስሊ ቀይረው ወደ ሜዳ ያስገቡት። በተጫዋቹ ብቃት ደስተኛ መሆናቸውን ቢናገሩም ትላንትና ግን ሙሉ ደቂቃ ላይ ያጫውቱት አልፈለጉም። ለማንኛውም ውጤቱ ላይ ምንም ተጽዕኖ ያልፈጠረም ሂደት ነበረ ተጫዋቹ ያሳለፈው። 70ኛው ደቂቃ ተቀይሮ ወደ ሜዳ በመግባት ግን ጥሩ የሚባል እንቅስቃሴን ሲያደርግ ተመልክተነዋል። ኤስ ሚላን ኦሌክሳንደር ዚንቼንኮን እንደሚፈልግ ከሰሞኑ በመረጃችን ደጋግመን ነግረናቸዋል። ነገር ግን የደሞዙ ጉዳይ አሳሳቢ የሆነባቸው ኤስ ሚላኖች በተጨማሪም ያኮቭ ኪዮርን ሁኔታ መከታተል መጀመራቸው ይፋ ተደርጓል። ጋዜጣ ዴሎ ስፖርት መረጃውን አረጋግጦታል። ስለሆነም ኦሌክሳንደር ዚንቼንኮ የመጀመሪያ ምርጫቸው ቢሆንም ግን አሁን ላይ እንደ ሁለተኛ አማራጭ ሌላኛውን የአርሰናል ተጫዋች ያኮቭ ኪዮርን መመልከት ጀምሯል። በዚህ ውድድር ዓመት ከክለቡ ጋር ይለያያል ተብሎ ይጠበቃል። ዴቪድ ኦርኔስቴ አርሰናሎች በቤንጃሚን ሼሽኮ ጉዳይ የሚሰሩት ገና ብዙ ስራ አለ ብሏል። ግን በዚህ ሳምንት ወይም በሚቀጥለው ሳምንት አዲስ ነገር እንሰማለን ሲል በተቻለ መጠን ግን አርሰናል ዝውውሩን ሊያጠናቀቅ የሚችለው በሚቀጥለው ሳምንት ነው ብሏል። በርከት ያሉ የአርሰናል ደጋፊዎች በክለባቸው ወቅታዊ የዝውውር ሂደት ላይ ደስተኛ እንዳልሆኑ ያስነበበው ዴቪድ ኦርኔስቴ በተለይም አንዳንድ ዝውውሮች ላይ መዘግየታቸው በበርካቶች ዘንድ አልተወደደም ይላል። ዴቪድ ኦርኔስቴ አያይዞም አርሰናል ገና ብዙ የሚሰራው ስራ አለ ብሏል። በቤንጃሚን ሼሽኮ ዝውውር ላይ በተለይም ከክለቡ አርቢ ሌይፕዚግ የሚጠየቁትን የገንዘብ ዝውውር ጉዳይ በድርድር ለማስቀነስ የሚደረገው ጥረት በትልቁ በአርሰናል ቤት ይጠበቃል ነው ያለው። ተጫዋቹ በግል ጉዳይም ብዛም ችግር ይሆናል ተብሎ አይታሰብም። በክለቡ በኩል ግን ከ80 ሚሊዮን ፓውንድ በላይ የተጠየቁት አርሰናሎች ጉዳዩ ላይ ትልቅ ስራ ይጠብቃቸዋል ብለዋል። ሌላው ግን በስፋት በሐሰተኛ መንገድ እየተሰራጩ ካሉ መረጃዎች ምናልባት ለአርሰናል ደጋፊዎች ለማጥራት ያክል አርሰናል ለቪክተር ጊዮኬሬስ ይፋዊ ጥያቄ ያቀረበ የሚል መረጃ በስፋት እየወጣ ነው። መረጃው ሐሰት መሆኑን በዚሁ አጋጣሚ ለአርሰናል ደጋፊዎች ለመናገር እንወዳለን። አርሰናል የጊዮኬሬስ አሁንም ፈላጊ መሆኑ እርግጥ ነው። ነገር ግን የአርሰናል ተቀዳሚ ምርጫ ቪክተር ጊዮኬሬስ ሳይሆን ቤንጃሚን ሼሽኮ ነው። አርሰናል ጊዮኬሬስን አነጋግረውታል። በተጫዋቹ ዙሪያ ያሉ መረጃዎችን በሙሉ አሰባስበዋል። ስለሆነም የቤንጃሚን ሼሽኮ ጉዳይ ካልተሳካ ቀጣይ ምርጫቸው እሱ እንደሆነ ይታወቃል። ሶስተኛ ምርጫቸው ደግሞ ኦሌ ዋትኪንስ እንደሆነ ይታወቃል። ስለሆነም አርሰናል ይፋዊ ጥያቄ ለዝውውር ሂሳብ ማለት ነው ለፖርቱጋሉ ክለብ ስፖርቲንግ ሊዝበን ለቪክተር ጊዮኬሬስም እንዳላቀረቡ ሰንዳይ ስፖርት አስነብቧል። ፋብሪዚዮ ሮማኖ፣ ስካይ ስፖርት፣ ሚረርም በሙሉ ታማኝ የሚባሉ የዜና ምንጮችም አርሰናል የዝውውር ሂሳብ እንዳላቀረበ አረጋግጠዋል። ከቪክተር ጊዮኬሬስ ጋር በተያዘም ከሰሞኑ ስፖርቲንግ ዳይሬክተር ወጥተው ይህ ተጫዋችን የዝውውር ሂደት እየበጠበጠ ያለው ወኪሉ ነው። እኛ ከተጫዋቹ ጋር የገባ ነው ምንም አይነት የቃል ስምምነት የለም። የውል ማፍረሻ አለው። በውል ማፍረሻው መሰረት ይለቃል። የ3 ዓመት ኮንትራትና 0 ጥያቄ እስካሁን አለ ማለታቸው ይታወቃል። ይህን በተናገሩ በቀናት ውስጥ ቪክተር ጊዮኬሬስ ዳግም ለሳቸው ምላሽ የሚሆን ነገር ሰጥቷል። በአሁኑ ሰዓት ብዙ እየተወሩ ያሉ ነገሮች አሉ፣ አብዛኛው ግን ሐሰተኛ መረጃ ብሎታል ቪክተር ጊዮኬሬስ። ትክክለኛውና እውነቱን ጊዜው ሲደርስ እኔ በራሴ እናገረዋለሁ ብሏል። ከስፖርቲንግ ሊዝበን ጋር የገባው ሰጣ ገባ ትንሽ የሚባል አይደለም ውድ ቤተሰቦቻችን። እሱም ይህ ነገር አብዝቶ ያስከፋው ይመስላል። በጊዮኬሬስ ወኪልና በቀድሞ ስፖርቲንግ ዳይሬክተር ሁጎ ቬና መካከል ተጫዋቹ ለትልቅ ክለቦች ባልተወደደ ዋጋ የመሸጥ የቃል ስምምነት ግን ነበራቸው። የማይካደው ሀቅ ይሄ ነው። አሁን ግን ቬና በክለቡ የሉም፣ ለቀው ወጥተዋል። እናም ጊዮኬሬስ አስደናቂ ውድድር ዓመት ስላሳለፈ ስፖርቲንጎች የጊዮኬሬስ መጀመሪያ በፈጠሩት ስምምነት መሸጥ አልፈለጉም። ይህ አሁን ላይ ለተጫዋቹና ለክለቡ ሰጣ ገባ ውስጥ መግባት ምክንያት እንደሆነ ይታወቃል። ይህ ውሳኔ ደግሞ ተጫዋቹ ላይ ከፍተኛ ንዴትና ቅሬታን ፈጥሯል። ነገር ግን ሁጎ ቬና እንጂ የአሁኑ ስፖርቲንግ ዳይሬክተር እንደዚህ አይነት የቃል ስምምነትም በአንድ ጎን ደግሞ እንዳልፈጸሙ ይታወቃል። ነገር ግን በቀድሞ ስፖርቲንግ ዳይሬክተር የተገባው ቃል ይፈጸምልኝ እያለ እንደሆነ ይታወቃል ተጫዋቹ። ከዩናይትድ ዝውውር ጋር በተያያዘ ግን ወደ ቤተሰቦቻችን በርካታ መረጃዎች እየወጡ ነው። ስዊድናዊ ታዋቂ ጋዜጠኛ ኤሪክ ኒቫ የሀገሩ ልጅ የሆነው ቪክተር ጊዮኬሬስ በቀጣይ እጣ ፈንታው ከስፖርቲንግ ሊዝበን መልቀቅ እንዳለ ሆኖ ክለብ የመቀላቀል እድሉንም
በስፋት እንግዲህ ዩናይትድን የመቀላቀል እድሉ ነው ከፍተኛው ብሏል ይህ ጋዜጠኛ። እንደኔ እምነት ይላል ቪክተር ጊዮኬሬስ በቀጣዩ ውድድር ዓመት ከየትኛውም ክለብ በላይ ዩናይትድን የመቀላቀል እድሉ ሰፊ ነው ብሏል። ጋዜጠኛው እንግዲህ በበርካታ ተከታዮች ካሏቸው ማህበራዊ ትስስር ገጾችን ከሚያስተዳድሩና ከስዊድን ውስጥም ታማኝ ከሚባሉ ጋዜጠኞች ይጠቀሳል። ዩናይትድ ሞር የተሻለው ክለብ ብሎታል በትላንትናው ዕለት። ዩናይትድ ግን እዚህ ዝውውር ላይ ለመሳተፍ አስቀድሞ ተጫዋች መሸጥ ይኖርበታል። አንቶኒ ራሽፈርድ አሊያም ሆይሉንድ የመሳሰሉ ተጫዋቾች ስንብት የግድ ያስፈልጋል። 147 ሚሊዮን ፓውንድ እንግዲህ ፍቃድ አላቸው ዩናይትድ 73% ደርሷል። ከዓመታዊ ወጪ በተጫዋች ደሞዝ የሚወጣው 75% ከተሻገረ ቡድኑ እንግዲህ የፒኤስአር ጥሰት ያጋጥመዋልና አሁን የቀራቸው 2% ለባላንስ ለማድረግ የግዴታ ቡድን ውስጥ የሚለቁ ተጫዋቾች መኖር አለባቸው። ዩናይትድ ካለው የ147 ሚሊዮን ፓውንድ ወጪ ላይ 62 ሚሊዮን ፓውንዱ እንግዲህ ለማቲያስ ኩና ተቆራርጦ በሁለት ዓመት የሚከፈል ይሆናል። ከዛ በተጨማሪ ማንቸስተር ዩናይትድ በዝውውሩ ወጪዎችን እያወጣ ይገኛልና በቀጣይ ሂደት ላይ የማንቸስተር ዩናይትድ ዋነኛ ዕቅድ ተጫዋቾችን መሸጥ ነው ከዚህ በኋላ። ስለዚህ ከጊዮኬሬስ ዝውውር በፊት ዩናይትድ ቤት የሚቀርቡ የሽያጭ ሂደቶች አሉ። አንቶኒ ራሽፈርድ፣ ሆይሉንድ፣ አሌሃንድሮ ጋርናቾ በቀጣይነት ዩናይትድ ቤት ቦታ ይለቃሉ ተብሎ ይታሰባል። ማንቸስተር ዩናይትድ ሁጎ ኤኬቴኬን ይፈልጋል የሚሉ መረጃዎች በስፋት እየወጡ ነው። ምናልባት ከዚህ ዝውውር ጋር በተያያዘ የሚወጡ መረጃዎችን በሁለት መንገድ እንግዲህ ተንታኞች እየተመለከቷቸው ነው። አንደኛው ሁጎ ኤኬቴኬም ከአንድ ወር በፊት ዩናይትድን እየደገፈ ማደጉ ምናልባት ዩናይትዶች ሁኔታውን እንግዲህ ለመከታተል እንደ ጥሩ አጋጣሚ ለማየት የሄዱበት ርቀት ሲሉ፣ ሌሎች ግን ምናልባት የቪክተር ጊዮኬሬስን ዝውውር ላይ ጫና ለመፍጠርም እያሉት ነው። ምክንያቱም የኢንትራክ ፍራንክፈርት ስፖርቲንግ ዳይሬክተር ከሰሞኑ 100 ሚሊዮን ዩሮ በታች ይህን ተጫዋች እንደማይሸጡ አስታውቋል። ለቼልሲም ተነግሯቸዋል። ሊቨርፑል አለዚህ ጨረታ ላይ አሁን ዩናይትድ ተካቷል። ስለዚህ ይህ ዝውውር የመፈጸሙ ነገር በጣም ዝቅተኛ ነው። ተጫዋቹ ምንም እንኳን ዩናይትድን እየደገፈ ቢያድግም ዩናይትድ ግን 100 ሚሊዮን ዩሮ የማውጣት አቅም ላይ አይደለም በዚህ ሰዓትና ለአንድ ተጫዋችም ይሄን ያህል ገንዘብ ማውጣት እቅዱ የለም ከተጫዋች ሽያጭ እንኳን ገቢውን ቢያገኙት። ስለሆነም ማንቸስተር ዩናይትድ ሁጎ ኤኬቴኬ ዝውውር ላይ መሳተፍ እድላቸው በጣም ዝቅተኛ ብሏል። ምንም እንኳን ወደ ዝውውሩ ገብተናል ቢሉም የቪክተር ጊዮኬሬስ ዝውውር ላይ ጫና ከመፍጠር የዘለለም ጥቅም ላይ ኖሮ ይችላል እያሉ ነው በርካቶች። ማንቸስተር ዩናይትድ በፕሪሚየር ሊግ ከሚሳተፉ ክለቦች ውስጥ በርካታ ማህበራዊ ትስስር ገጽ ተከታይ ያለው ክለብ ሆኗል። 234 ሚሊዮን ተከታይ በመላው ዓለም አለው። ይህም ዩናይትድን በፕሪሚየር ሊጉ ቀዳሚ ቡድን ያደርገዋል። ሲቲ 180 ሚሊዮን ተከታይ ያላቸው፣ ሊቨርፑል ወደ 167 ሚሊዮን እያለ ይቀጥላል። ቼልሲ፣ አርሰናል እያለ ደረጃው ይቀጥላል። በእግር ኳስ ክለቦች ደረጃ ግን ካየን ሪያል ማድሪድ እና ባርሴሎና ቀዳሚ ናቸው። ዩናይትድ ሶስተኛ ነው። ከፕሪሚየር ሊግ ክለቦች ግን ዩናይትድ ቀዳሚ መሆን ችሏል። ብሩኖ ፈርናንዴስ፣ ኮቢ ማይኖ፣ የቀድሞ ዩናይትድ ተጫዋች ደግሞ ዴቪድ ዴሃ በትላንትናው ዕለት ማርከስ ራሽፎርድ የሜዳ ቴኒስ ጨዋታ እየተጫወተ የሚያሳይ ምስል ከለጠፈ በኋላ በማህበራዊ ትስስር ገጻቸው ለተጫዋቹ መልእክት አጋርተዋል። በተለይም አጋርነታቸውን የሚገልጹ መልእክቶችን ማጋራት ጀምሯል። ዴቪድ ዴሃ ግን ራኬት አያያዝ በፍጹም ከዚህ በፊት ነክተው እንደማያውቅ ያስታውቃል የሚል ሲሆን ማርከስ ራሽፎርድም እንግዲህ ከቡድን አጋሮቹ ከቀድሞም የቡድን አጋሮቹ ካሁኖቹም ጋር እንግዲህ መልካም ግንኙነት እንዳለው በሚገልጽ መልኩ በማህበራዊ ትስስር ገጽ ላይ ሲያወራ ተመልክተናል። የዚህ ተጫዋች የማንቸስተር ዩናይትድ እህል ውሃው ያበቃ ይመስላል። መዳረሻው ባርሴሎና እንዲሆን ቢፈልገ ተጫዋቹ እስከዚህ ሰዓት ድረስ ግን ይፋይ ድርድር ከአንድም ክለብ ጋር እንዳልተደረገ ይታወቃል። ለማንኛውም የዝውውር መስኮቱ ዳግም ሰኞ ሲከፈት አዳዲስ ነገሮችን እንሰማበታለን ተብሎ ሲታሰብ በዚህ ሳምንትም ውይይቶች፣ ድርድሮች ቀጥለው እየተካሄዱ ይገኛሉ። የሕክምና ምርመራም ለተጫዋቾች እየተደረገ እንደሆነ ይታወቃል። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ያሰናዳንላችሁ ስፖርታዊ ጥንቅሮቻችን ፍጻሜያቸው እዚህ ጋር ሆኖ ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘን እንመጣለን። እስከዛው ሰናይ ጊዜ